እማዬ ትሰምኛለሽ? አባቴን እፈልገዋለሁ። በቃ አባቴን እፈልገዋለሁ። አሰሚም እንዴ? አባትሽ ሞቷል አልኩሽ እኮ። እኔ በቁም ስለሞተው ተሰማ አይደለም እያወራ ያለሁት፣ ስለ ወላጅ አባቴ ነው። እውነቴን ነው ልጄ፣ ወላጅ አባትሽ በህይወት የለም፣ ሞቷል። ይቅር በሉኝ። ባረኩት ነገር እንደተናደድብኛል። ግን ማነኝ እኔ እንደዚህ አይነት ሰው አይደለም። በቃ ይቅርታ አድርጉልኝ። እሺ ግድ የለም ተነስ። ምስጋና ቢበዛ ባህያ ይጨምር። ምን እያደረክ ነው? ይሞቃል። መስኮቱን ልክፈትልሽ ብዬ። ቻው። ደስ ይላል፣ ደስ ይላል። ያሰብኩት ተሳክቷል። እስካሁን እዛ ልጅ ጋር ነበር እንዴ? አባዬ ግን ቆይ ምን ሆነ ነው ይሄን ያህል ኤርሚን የጠላኸው? ልጄ የዚህን ከተማ ወንዶች ስለማታውቂያቸው አይኔ እያየ በዚህ መከራ ላይ ሌላ ስቃይ እንዲጨምርብሻል። ግን እኮ ጓደኞች ብቻ ነው። ደግሞ የዚህ ቤት ኪራይን ጨምሮ ሁሉንም ነገር እያደረገ ያለው እሱ ነው። ልጄ አንድ የሚያስጨንቀኝ ነገር ምን ይመስልሻል? የሚያደርገው ነገር ሳይሆን በምላሹ ከአንቺ የሚጠብቀው ነገር ነው የሚያስጨንቀኝ። እኔማ ሞታታለሁ እንጂ እዚህ ቤት ለአንድ ቀንም ቢሆን አላድርም። እኔ ወድጄ ይመስልሻል? ተገድጄ እንጂ። በቃ አንቺ ጋር ያለውን ብር ድርሻዬን ስጪኝ። ስለምን አባሽ ድርሻ ነው የምታወሪው አንቺ? አባትሽ ምን የሰጠኝ መሰለሽ? እንግዲህ ሁሉም ነገር ተደማምሮ የመጣው ገንዘብ ይሄ ነው። እነሱ ምንድን ነው የምትሰራው የኔ ልጅ? እኔ እንጃ፣ ሁሌ ማታ ማታ ዘንጣ ነው የምትወጣው። ያቺ ኑሐሚን እኮ ይሄኔ የአባዳ መኪና ቆንጆ ቤት ተከራይቶላት ተንደላቃ እየኖረች ይሆናል። ምን አለበት አሁን እንኳን ከሷ ጋር መፎካከርሽን ብታቆሚ። እኔ ግን የረባ ጫማ እንኳን የለኝም። ይሄን ግን ለዛች ተሳቅ ቆንጆ ልብስና ጫማ ገዝቶላት ይሆናል። ያ ተሰማ ደህና ማች አግኝቶ ነው ማለት ነው ድምፁን ያጠፋው፣ አይኑን ያጥፋው። ደግሞ እንዳትቆይ ቶሎ ተደብድበሽ ተመለሽ። የሚደበድብ ነገር ይደብድብ። አንቺ እኔ ቤት ውስጥ ምን ትሰሪያለሽ? ከቦርሳዬ ውስጥ ያወጣሽው ብር አሁን ማንጭ እና ዝም ትያታለሽ? ለምን ዝም እላታለሁ? ለምን ዝም እላታለሁ? ኑሐሚን መጀመሪያውኑ ኤርሚን ነግሯት ነበር፣ በሂጂና በደህና ተቀጥቅጠሽ ነው ብሏት ነበር። እሷም ያው እሱ እንዳላት አሁን ደግሞ ገነትና ኤደን ደህና አድርጎ እየቀጠቀጧት ነው ማለት ነው። ያው ነገሮችም ተገጣጠሙባት። እዛ ጋር ኤደን የገነትን ብር ሰርቃ ወጣ እንዳለች ነበር እሷ ገብታ፣ እዚህ ጋር ደግሞ ልብሱ ማን ይዘረጋገፉ ብላ እዛው እንደቆመች ነበር ገነት መታባት። ቦርሳዋን ስታይ ከቦርሳ ውስጥ ደግሞ ብር ጠፍቷል። በዛ ምክንያት ደግሞ ብሩ ጠፍቷል። እዛ ጋር ያለችው ደግሞ እሷ ነችና በዛ ላይ ተቀናቃኝ ናቸው፣ አይዋደዱም። የጠፋውን ብር አንቺ ነሽ የወሰድሽ በሚለው ሁለቱም እዛ ጋር እየደበደቧት ነው ማለት ነው። ኤደን ደግሞ ብሩ ለራሷ እንደወሰደች ብታውቅም ያው ኑሐሚን ስለምትጠላትና እሷን መበቀል ስለምትፈልግ ደግሞ ከገነት ጋር ሆና እየደበደበቻት ነው። ገነት ደግሞ ተረጋግታ ይሄን ነገር ብታስብ ኑሐሚን ይሄን ነገር እንደማታደርግ ታውቃለች። ከመጀመሪያውኑ ኤደን ነበረች ብር ስጭኝና የድርሻዬን አካፊኝ እኔም ልውጣ ብላ እዛ ቤት መኖር እንደማፈልግና ነገሮች ሁሉ እያስጠሏት እንደሆነ እየነገረቻት ነበሩ ማለት ነው። ገነት ግን ያው እዛ ጋር ቦርሳዋን ስታይ ቦርሳ ውስጥ ብር የለም። ኑሐሚን ደግሞ እዛ ጋር ቆማለች። በዛ ምክንያት ነው ኤርሚ እንዳለላት ሂጂና ተቀጥቀጪና እኔ እንዳላት እዛ ጋር ደህና አድርጎ እየቀጠቀጧት ያለው ማለት ነው። መቼም አሁን ኤርሚ ወደ ቤቱ እየሄደው ነው። እነሱ የተከራዩት ቤት ሄዶ ላያቸው ነው። ምናልባት አሁን እሱ እዛ ጋር ካስጣላት ነው እንጂ ሁለቱም ስለሚጠሏትና ይሄ ነገር ደግሞ የሆነው እኛ ዛሬ የማንፈልገውን ህይወት እየኖርን ያለ ነው፣ እዚህ ቤት የገባ ነው በሷ ምክንያት ነው ብሎ ነው የሚያስቡት እነሱ። የአባቷንም ንዴት በሷ መወጣት ስለሚፈልጉ ያው በእልህ ነው የሚደበድቧት እንጂ እንደ በፊቱ ከዚህ ቤት እንድትወጣ ብሎ ከዚህ በፊት በትንሹ ነካ እንደሚያረጓት አይደለም። አሁን እነሱም በጣም ተናደዋል። በጣም ኃይለኛ ጥላቻ ላይ ስላሉ ኑሐሚንን ደህና አድርጎ መደብደባቸው አይቀርም ማለት ነው። እዚህ ጋር የኤርሚ መሄድ ለሷ በጣም ጥሩ ነገር ነው የሆነው ማለት ነው። የኤደን ነገር ደግሞ በጣም የሚያስገርመው ዛሬ ራሱ በኑሐሚን ትቀናለች። ቤቷ ሆና እዛ የተከራዩት ቤት ሆና ራሱ ስታስብ ነበር። ይሄኔ እኮ ኑሐሚን ያ ልጅ ያ ባለመኪናው ልጅ ደህና ቤት ተከራይቶላቸው ደስ የሚል ህይወት እየኖሩ ነው፣ ልብስ ገዝቶላቸው እያለች በቃ ያላትን እሷ ያላትን ነገር ከእሷ ጋር እያነጻጸረች ይሄኔ እኮ እሷ እንደዚህ ሆና ነው፣ እሷ እንደዚህ ሆና ነው፣ እሷ ይሄንን ነገር አላት እኔ ደግሞ የለኝም እያለች ራሷን ከእሷ ጋር እያነጻጸረች ምንም ባልተፈጠረበት ነገር እዚህ ጋር ራሷን በጣም እያናደደች ነው ማለት ነው። እዛ ቤት መኖር እሷን በጣም አበሳጭቷታል። በዛ ላይ ደግሞ አሁን የቤቱን እቃ የሸጡትን ብር ነው በእጃቸው ያለው። ይሄ ብር ደግሞ ማለቁ አይቀርም። ለተወሰነ ቀን ነው የሚያቆያቸው። የቤት ኪራይ ያለባቸው፣ በዛ ላይ ወጪ አስቤዛ ምናምን ስላለባቸው ይሄ ብር እስከተወሰነ ጊዜ ያስኬዳቸውና ያ ብር ማለቁ አይቀርምና ለዛም ነው ገነት ወጣ ብለሽ ስራ ስሪ፣ ስራ ፈልጊ ብላ ለኤደን ስትነግራት ኤደን ደግሞ እኔ ስራ መስራት አልፈልግም፣ ስራ መስራት አልችልም እያለች እዛ ጋር እየነገረቻት ያለውና ካሁኑ ራሱ ገና
በአሁኑ በአንደኛው ቀን ከገነት ጋር እየተጨቃጨቁ እየተጣሉ ነው። በዚህ ደግሞ ወደፊት አብሮ መቀጠል አይችሉም። ገነት ያው እኔ ተዳክም ያለው ስራ መስራት አልችልም ብላለች። እዛ ጋር ደግሞ እሷ ወጣ ብላ ኤደን የሆነ ስራ ሰርታ ለቤቱ የሚሆን አንዳንድ የሚያስፈልግ ነገሮችን ብር ይዛ እንድትመጣ ነው የምፈልገው እንጂ እቤት ያለችውን ለተወሰነ ቀን ታቆይናለች ብላ እሷ እየቆጠበች ለመጠቀም ያሰበችውን ብር ለእሷ እየሰጠች እሷ ወጣ ብላ እየተዝናናችበት እንድትመጣ አይደለም። ለዛም ነው አልሰጥም ብሩን ስትላት ኤደን እሷ ወጣ እንዳለች ጠበቀችና ይህንን አጋጣሚማ ማስመለጥ የለብኝም በሚለው ከገነት ቦርሳ ውስጥ ብሩን የሰረቀችው ማለት ነው። መጀመሪያውንም ኑሐሚን እንዳለቻት ይሄንን ችግር አብሮ ሆኖ ቢያሳልፉ ይሻል ነበር። ሁለቱም አሁን ለየብቻ ቤት ከሚከራዩ አንድ ላይ ሆኖ ቢከራዩ ወጪያቸውን የሚቆጥቡ ነበር። የሚመጣውንም ችግር አብሮ ይጋፈጡ ነበር። ግን እዛ ጋር ገነትና ኤደን ከነ ኑሐሚን ጋር መሆን አልፈለጉም። ሁለቱም እዛ ጋር ተለያዩ። በቃ የተለያየ ወገን ይሆን ይመስል እነሱ በፊትም ለሁለቱም ጥላቻ ስላላቸው ከኑሐሚንና ከተሰማ አባቷ ጋር መሆን አልፈለጉም። ግን ተሰማ እዛ ቤት ሆኖ የራሱ ቤት ሆኖ ዛሬም ለነሱ ሲያስብ ነበር። በተለይ ለኤደን ሲያስብላት ነበር። ኑሐሚንን እዛ ጋር አንቺ ይሄንን ኑሮ ለምደሻል፣ ይሄ ኑሮ ምንም አይመስልሽም፣ ግን ኤደን ይሄንን ኑሮ አትኖርም፣ እሷ እንደዚህ አይነት ኑሮ አታቅም ብሎ እዛ ጋር ለነሱ እያዘነ ነው። እሱ እንዳለውም ኤደን ይሄንን ኑሮ በጣም ጠልታዋለች። እንደዚህ አይነት ኑሮ ኑራም አታቅም። እሷ ያው ከልጅነቷ ጀምሮ ተሰማ እንደ ልጁ ነበር። ሁሉንም ነገር አሟልቶላት ተንከባክቦ ያሳደጋት ምንም ነገር ሳይጎልባት። ለዛም ነው ኤደን አሁን በዚህ ባለው ነገር ሁሉ እየተነጫነጨች ያለችውና ተሰማ ደግሞ እዛ ጋር ሆኖ እነሱ ለሱ ጥላቻ አላቸው። እሱን ማየት አይፈልጉም። ዛሬ ላይ ለሆነው ነገር፣ ዛሬ ላይ ለተፈጠረው ነገር፣ ዛሬ ላይ ችግር ላይ መውደቃቸውን ሙሉ ለሙሉ ተጠያቂ ያደረጉት እነሱ ተሰማን ነው። አውቆ ችግር ላይ እንውደቅ ብሎ አይደለም እሱ ያንን ነገር ያደረገው። ጓደኛዬ ነው ብሎ ያመነው አራጣ አበዳሪ ማኩሪያ ነው ለዚህ ነገር ሁሉ ያደረገው። የራሱን ሴራ አሲሮ ቤቱን የወሰደበት ማለት ነው። ብሩን አበድሮ መድኃኒት ግዛ ብሎት በቀጣይ ደግሞ የተበላሸ መድኃኒት እንዲመጣለት በማሴር ይሄ ችግር ላይ እንዲወድቁ ያደረገው ማለት ነው። እነሱ ግን ለዚህ ሁሉ ችግር ተሰማ ነው ተጠያቂ ማድረግ የሚፈልጉት። ለዚህም ነው የሚጠሉትና ዛሬ ራሱ ያቺ ትንሿን ቤት የመዳበሪያ ቤት ተከራይቶ ራሱ እዛ ቤት ውስጥ እየኖሩ ተወቃሽ የሚያደርጉት ተሰማን ነው። እሱንማ መቼም ይቅር አልለውም እያሉ እሱን እየወቀሱት ያሉትና ኤደን ዛሬ ስለ ባለመኪናው እነሱ ባለመኪና ብሎ የሚጠሩት ስለ ኤርሚ ሲያወሩና ልጅቷን እየተንከባከባት ነው፣ ይሄን እንደዚህ ነገር አድርጎላቻል፣ ደህና ቤት ተከራይቶላቸዋል ብሎ ሲያወሩ እዛ ጋ ገነት ተሰማ ለካ ጥሩ አማች አግኝቶ ነው እኛን የረሳን። እሱ ግን ስለነሱ እያሰበ ነበር እዛ ቤቱ ነው። እሷ ግን ደህና አማች አግኝቶ ነው እኛን የረሳን ብላ ዛሬ ራሱ እሱን እየወቀሰች ነው። ግን ከዛ ቤት ሲወጡ ራሱ በሰላም አልተሰናበተችውም። ብዙ ችግር አብሮ ያሳለፉ የእሷን ሚስጥር የኔ ሚስጥር ነው ብሎ ልጇን ከሌላ ሰው የወለደችው ልጇን ኤደንን እንደ ራሱ ልጅ ተንከባክቦ ያሳደገላት ገነት ግን ተሰማ ከዛ ቤት ሲወጣ በሰላም ራሱ ልትሰናበተው አልፈለገችም። እሱ ዛሬ ታሞ ዊልቸር ላይ ሲቀር እሷ ለሱ ያላትን ጥላቻ ለሱ ያላትን የተደበቀ ፊቷን ማንነቷን ያሳየችው እንጂ በፊትም ለሱ ፍቅር ለሱ ክብር ቢኖራት በአንዴ እንደዚህ እሱ ችግር ላይ ወድቆ በማግስቱ በዚህ ልክ ባልተቀየረችበት ነበር። ግን ገነት ዛሬም ተሰማን ተጠያቂ እያደረገች ነው ማለት ነው። ሌላው ነገር ደግሞ ተሰማና ኑሐሚን የተከራዩበት ቤት ጋር ኑሐሚንና ተሰማ አብሮ ምግብ እየበሉ ከጎረቤት የሆነች ልጅ በር ተቆልፎባት ነበር። እዛ ጋር ትንሽ ሌላ የሆነ ችግር ሊያመጣባቸው ይችላል ብለን የምናስበው እዛ ጋር ህፃኗ እናቷ ነበረች ቤት ቆልፋባት የሄደችውና የማታ ስራ እንደምትሰራ ህፃኗም ስታወራ ነበር። ከዚህ በፊትም ቤት ቆልፋብኝ ትሄድ ነበር እናቴ ማታ ቢሮ ሰራለሁ ብላ ነበር የምትወጣው፣ ጽድት ብላ ለብሳ ትወጣለች ብላ ነበር። ግን ከዚህ በፊትም እንደዚህ ስራ ትሰራ ነበር ቤቱን እዛ ቆልፋባት ማለት ነው። አሁን ደግሞ እንደ በፊቱ ቆልፋባት አልመጣችምና በዛው ቀረች። እናቷ የሆነ ችግር ገጥሟት ይሆናል ህፃኗ እዛ ጋር ስትናገር የነበረው ከዚህ በፊትም ቆልፋብኝ ትሄድ ነበር ብላለች። ያኔ ግን ሄዳ ትመለስ ነበር። አሁን ግን አልተመለሰችም። ህፃኗ እዛው በር ተቆልፎባት ቆይቶ ነበር። በስተመጨረሻ ሲርባት በሩን ስትደበድብ ኑሐሚንና ኤርሚ በሩን ቁልፉን ሰብሮ ያወጧት ማለት ነው። ምናልባት አሁን የህፃኗ እናት የሆነ ችግር ገጥሟት ይሆናል አይታወቅም። እዛ ጋር መቼም ደልቷት ተመችቷት በር ቆልፋ የሄደችባት ልጇን ረስታ እንደዛው ቁጭ አትልም። የሆነ ችግር ደርሶባት ነው የሚሆነው እሷ። እሱን ወደፊት የምናይ ይሆናል። ምናልባት ደግሞ ከኖረችም መታ ደግሞ በሬ ማን የሰበረው ብላ እነ ኑሐሚን ላይ ችግር ልትፈጥር ትችላለች። ግን ደግሞ ያ ነገር የማይሆንበት ምክንያት መቼም እዛ ጋር በሰላም ተመችቷት ቁጭ ብላ ልጇን በር ቆልፋባት ሄዳ አትቀመጥም ማለት ነው። ልጇ ራሱ አሁን በፊት አርፋ ትቀመጥ ነበር። አሁን በር የደበደበችው ከአወራሩ የተረዳ ነው። ርቦኛል እያለች ነበር ስትጣራ የነበረው በር ሳይከፈትላም ማለት ነው። እስከዚህ ድረስ ደግሞ እናትየዋ ጨክና አትቆይም። መቼም የሆነ ችግር ደርሷበት ይሆናል። አሁን እናትየዋ ከዛ ካልመጣችና ህፃኗን ካልወሰደች እዚህ ጋር ደግሞ እነ ኑሐሚን ላይ ሌላ ሸክም ይጨመርባቸዋል ማለት ነው። ህፃኗን እዛ ጋር መንከባከብ፣ እሷን ደግሞ ከራሳቸው ጋር ማኖር ሌላ ሸክም ራሳቸው ላይ ይጨምራሉ ማለት ነው። ተሰማ ያለውን ብር
ካለው ላይ ለኑሐሚን ሰጥቷት ኑሐሚን ደግሞ ተሰማ ከሰጣት ላይ ለነ ኤደን አካፍለ ነበር። አሁን የተወሰነ ብር ነው ያላት። ይሄ ብር ደግሞ ማለቁ አይቀርም። እስካሁንም እየደገፋቸው ያለው የቤቱን ክራይና አንዳንድ የቤት አስቤዛዎችን የተሰማን መድኃኒት ጨምሮ እስካሁን ሲሸፍንላቸው የነበረው ኤርሚ ነው። ሁሌ ደግሞ ከሱ መቀበልም ትንሽ ይከብዳልና ለዛም ነው ኑሐሚን ዛሬ ኤርሚን ስራ ፈልጋለሁ ከቤት ሆኜ የምሰራውን ስራ ፈልግልኝ ስትል የነበረው ማለት ነው። ኤርሚ ደግሞ ሌላ ቦታ ሄዳ እንድትሰራ አልፈለገምና እዛው እሱ ቤት ተመላላች። ከዚህ በፊት እሱ ሰራተኛው እንዳለችው ኤደን ነግራን ነበር። አሁን በዛች ሰራተኛ ቦታ ኑሐሚን መታ ደግሞ የቤቱን የሚሰራውን ስራ አንዳንድ ቤቱን ማጽዳት፣ ቤት ውስጥ የሚሰራ ምግቦች ምናምን ለኤርሚ ሰርታ ኤርሚ ደግሞ ለዛ ሰራተኛ የሚከፍላት ለኑሐሚን እንዲከፍላ ማለት ነው። ከዚህ በፊትም ገንዘብ ዝም ብሎ ሲሰጣት ኑሐሚን የሆነ እንደ ውለታ እሱን እንዳስቸገረችው ስትቆጥር ነበርና ያ ነገር ለህሊናዋ እየከበዳት ነበር። ኤርሚ ደግሞ እንደውም ይሄ ነገር ጥሩ አጋጣሚ ነው ለአንቺም ገንዘቡን እንዲዙም ብዬ ከምሰጥሽና አንቺም ከምትሳቀቂ እኔ ጋር ስሪና ለሰራተኛዋ የምከፍለው ልክፈልሽ እያላት ነበር። ግን ኑሐሚን እዛ ጋር ፈርታለች። ምናልባት አባቷ ተሰማ እሺ ላይል ይችላል የሚለውን ፈርታ ማለት ነው። ተሰማ ከዚህ በፊት ኤርሚን አይወደውም ነበር። እሷ አጠገብ ልጁ አጠገብ ላይ አይፈልግም ነበር። ዛሬ ደግሞ ኤርሚ መጥቶ እግሩ ላይ ወድቆ ይቅርታ ጠይቆታል። እሱ የፈራው በቃዛ የአዲስ አበባ ወንዶች አይታመኑም ልጄን የሆነ ነገር ያደርጉብኛል የሚለውን ፈርቶ ነበር ከኤርሚ ጋር እንዳትሆን ከሱ ጋር ብዙ ጊዜ እንዳትሆን የፈለገው ማለት ነው። ዛሬ ደግሞ ኤርሚ እግሩ ላይ ወድቆ ይቅርታ ጠይቆታል። ግን ደግሞ ቢሆንም እሱ ይቅርታ ቢጠይቅም ተሰማ ያን ያክል ኑሐሚን ልቧን ሰጥታ ሙሉ ለሙሉ ከኤርሚ ጋር እንድትሆን አልፈለገምና ኑሐሚን ደግሞ እኔ እኮ ቀላል ሰው አይደለሁም በቀላሉ የምሸወድ ልጅ አይደለሁም ብላ ያንን ነገር ቃል ገብታለታለች ማለት ነው።